ዕለተ ቅዳሜ ሰኔ 6 2026 ምሽት ላይ እንገኛለን። እንደምን አምሽታችኋል የተወደዳችሁ የጣቢያችን ተከታታዮች። ከኤርትራ ሳተላይት ቴሌቪዥን ለዕለቱ የተሰናዱ የአማርኛ አበይት ዜናዎችን ፍሬ ጉዳዮቹን በማስቀደም ወደ እናንተ እናደርሳለን። እንድትከታተሉን በአክብሮት እንጋብዛለን። ኤርትራዊው ዓለም አቀፍ የብስክሌት ተወዳዳሪ ቢኒያም ግርማይ ወሳኝ ውድድሩን ነገ ያካሂዳል። የኤርትራ ወጣቶች የአንድነትና የፍትህ ንቅናቄ በአዲስ አበባ መስራች ጉባኤውን ሊያካሂድ መሆኑ ተነገረ። የኢትዮጵያ አየር ኃይል በሽራሮ ከተማ አቅራቢያ የድሮን ጥቃት አካሄደ። ናይጄሪያና ጋና ዜጎቻቸው ደቡብ አፍሪካን ለቀው እንዲወጡ ለመርዳት ሐሳብ አቀረቡ። በመካከለኛው ምስራቅ በጦርነት ምክንያት የረሃብ አደጋ ተደቀነ። እነዚህንና ሌሎች አበይት ዜናዎችን ይዘናል። እስከ ፍጻሜው ከኛ ጋር ቆዩ። ኤርትራዊው ዓለም አቀፍ የብስክሌት ተወዳዳሪ ቢኒያም ግርማይ ወሳኝ ውድድሩን ነገ ያካሂዳል። በዓለም አቀፍ የብስክሌት ውድድር መድረክ ታላላቅ ድሎችን ያስመዘገበው ኤርትራዊው የኦሎምፒክ ተወዳዳሪ ቢኒያም ግርማይ ነገ እሁድ ሰኔ 7 ቀን 2026 በቤልጂየም በሚካሄደው ብራስልስ ሳይክሊንግ ክላሲክ የአንድ ቀን የብስክሌት ውድድር ላይ ከቡድኑ ኤንኤስኤን ሳይክሊንግ ጋር ተሰልፎ ይወዳደራል። የብራስልስ ክላሲክ በዓለም ደረጃ ተጠባቂ ከሆኑ ውድድሮች አንዱ ሲሆን የዚህ ዓመት ውድድር 206.3 ኪሎ ሜትር ርቀትን የሚሸፍን ይሆናል። ይህ ውድድር ሲካሄድም ለ106ኛ ጊዜ ነው። በ2024 ውድድር ሁለተኛ ደረጃን በመያዝ ለመሸለም የበቃው ቢኒያም ግርማይ ባለፈው ዓመት ደግሞ ውድድሩን በ20ኛ ደረጃ ማጠናቀቁ ይታወሳል። የኤርትራ ወጣቶች የአንድነትና የፍትህ ንቅናቄ በአዲስ አበባ መስራች ጉባኤውን ሊያካሂድ መሆኑ ተነገረ። የኤርትራ ወጣቶች የአንድነትና የፍትህ ንቅናቄ በቅርቡ በአዲስ አበባ መስራች ጉባኤውን እንደሚያካሂድ ኢትዮጵያ ኢንሳይደር ያወጣው ዘገባ አመልክቷል። የዚህ ፖለቲካ ፓርቲ ምስረታ ዋና ዓላማ በኢሳያስ አፈወርቂ የሚመራውን የህግደፍ ስርዓትን በኃይል ለመጣል መሆኑን ምንጩ አክሎ ገልጿል። የአዲሱ የኤርትራ ወጣቶች ንቅናቄ ፕሬዝዳንት መሐመድ አህመድ አሰናይ ሰኔ 4 ቀን 2026 በአዲስ አበባ ለጋዜጠኞች በሰጡት መግለጫ ኢትዮጵያ የባህር በር ተደራሽነትን ለማረጋገጥ የምታደርገውን ጥረት በተመለከተ የሚመሰረተው ንቅናቄ ቀጠናዊ ውህደትና ትብብር እንዲኖር እንደሚደግፍ ገልጸው ሁለቱ ጎረቤት ሀገራት የጋራ ጥቅማቸውን የሚያረጋግጡበት ሁኔታ መፈጠር እንዳለበትም ተናግረዋል። ይሁን እንጂ ማንኛውም የባህርም ሆነ የወደብ ስምምነት በግልጽ መረዳዳት ላይ የተመሰረተና በዓለም አቀፍ ሕግ ላይ በጥብቅ የተመረኮዘ መሆን እንዳለበት አስምረውበታል። አክለውም ንቅናቄው ከኢትዮጵያ መንግስት ጋር የሚያደርገው ግንኙነት በኤርትራ፣ በኢትዮጵያና በጎረቤት ሀገራት መካከል በጋራ ጥቅምና በጋራ የወደፊት ዓላማ ላይ የተመሰረተ አጋርነት በመቅረጽ ዲፕሎማሲያዊ ትብብርን ለማጠናከርና ለውጥ ለማምጣት ያለመ መሆኑን አብራርተዋል። የኤርትራ ወጣቶች የአንድነትና የፍትህ ንቅናቄ ባለፉት 6 ወራት ዓለም አቀፋዊ ተቀባይነቱን ለማስፋት በመላው አውሮፓ ስብሰባዎችን በማካሄድ በሆላንድ፣ ጀርመን፣ ታላቋ ብሪታንያ፣ ፈረንሳይና ቤልጂየምን ጨምሮ በተለያዩ ሀገራት ይፋዊ መዋቅሮችን ማቋቋሙን የንቅናቄው ፕሬዝዳንት መሐመድ አህመድ አሰናይ አስታውቀዋል። የኢትዮጵያ አየር ኃይል በሽራሮ ከተማ አቅራቢያ የድሮን ጥቃት አካሄደ። የኢትዮጵያ አየር ኃይል በትግራይ ክልል ሽራሮ ከተማ አቅራቢያ አካሄደው በተባለው የድሮን ጥቃት በትግራይ የጸጥታ ኃይሎች ላይ ጉዳት መድረሱ ተሰማ። በቅርቡ የጀነራል ታደሰ ወረደ ጊዜያዊ መንግስትን አስወግዶ ስልጣን የተቆጣጠረው በነ ዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን ማምሻውን ባሰራጨው መግለጫ የድሮን ጥቃቱ በዕለታዊ የሥራ እንቅስቃሴ ላይ በነበሩ የሰራዊቱ አባላት ላይ የሞትና የመቁሰል አደጋ አድርሷል ብሏል። ድርጊቱ የፕሪቶሪያውን ስምምነት እንደሚጥስም አክሏል። በዚህ ጉዳይ ላይ ይህ ዜና እስከተጠናቀረበት ጊዜ ድረስ ከፌዴራል መንግስት በኩል የተባለ ነገር የለም ሲል የጀርመን ድምፅ ራዲዮ ዘግቧል። የሱዳን የፖለቲካ ቡድኖች ከአዲስ አበባው የሰላም ንግግር ጎን ለጎን ያደርጉት የነበረው ስብሰባ ሳይካሄድ ቀረ። በሱዳን እየተካሄደ ያለውን ጦርነት ለማቆም በአዲስ አበባ ከተማ እየተካሄደ ባለው የምክክር መድረክ ላይ ሁለት ዋና ዋና የሱዳን የፖለቲካ ጥምረቶች ሊያደርጉት የነበረው ስብሰባ ሳይካሄድ መቅረቱን ሱዳን ትሪቡን ዘግቧል። ይህ ሳይሳካ የቀረው ስብሰባ በአብዮታዊ ኃይሎች ሲቪል ዲሞክራሲያዊ ጥምረት ሶሙድና በታሲስ ጥምረት መካከል ሊካሄድ ታስቦ የነበረ ነው።
ውይይቱ በሱዳን ያለውን ግጭት ለማስቆም አጠቃላይ የፖለቲካ ሂደትን ለመደገፍ በተቋቋመው የአምስቱ አገራት ዲፕሎማሲያዊ መድረክ አማካኝነት የተዘጋጀም ነበር። ይሁን እንጂ በሁለቱ ወገኖች መካከል ሙሉ በሙሉ መግባባት ባለመኖሩ ምክንያት ስብሰባው ሊካሄድ አለመቻሉን የዜና ምንጮች ለመገናኛ ብዙሃን ገልጸዋል። ይህ አዲስ ክስተት የተሰማው የሶሙድ ጥምረትንና የነጻነትና ለውጥ ኃይሎች ዲሞክራሲያዊ ቡድንን ጨምሮ በርካታ የሱዳን የፖለቲካና የሲቪል ማህበራት ጦርነቱን ለማቆምና ሰፊ የፖለቲካ ሂደት ለመጀመር የሚያስችል አዲስ የሰላም መንገድ ለመቀየስ የጋራ ራዕይ ይፋ ባደረጉ ማግስት ነው። ለሂደቱ መስተጓጎል ተጨማሪ ምክንያት የሆነው ደግሞ በአዲስ አበባው የውይይት መድረክ ላይ የተሳተፉት የዲሞክራሲያዊ ቡድኑ መሪዎች ታሲስ ከተባለው ጥምረት ጋር ማንኛውንም አይነት የፖለቲካ ንግግር ላለማድረግ አቋማቸውን በድጋሜ ማጠናከራቸው ነው። ቡድኑ ታሲስን ፈጣን የድጋፍ ኃይሎች ከተሰኘው ታጣቂ ቡድን ጎን ተሰልፏል ሲል ይከሳል። የዲሞክራሲያዊ ቡድኑ መሪዎች ይህ አቋማቸው በተቀናቃኝ ወገኖች መካከል ያለውን ልዩነት ለማጥበብ በአሁኑ ወቅት እየተደረገ ላለው ጥረት እምብዛም ዕድል የማይሰጥ መሆኑን አመልክተዋል። በሌላ በኩል የታሲስ ጥምረት መሪዎች አርብ ዕለት በአዲስ አበባ በሰጡት ጋዜጣዊ መግለጫ የዲሞክራሲያዊ ቡድኑን የማግለል ውሳኔ ውድቅ ያደረጉት ሲሆን ቡድኑ አብሮ ለመቀመጥ ፈቃደኛ አለመሆኑ ለጥምረታቸው ምንም አይነት ትርጉም እንደሌለውና እንደማያሳስባቸው አስታውቀዋል። ናይጄሪያ እና ጋና ዜጎቻቸው ደቡብ አፍሪካን ለቀው እንዲወጡ ለመርዳት ሐሳብ አቀረቡ። የናይጄሪያ እና የጋና መንግስታት ስደተኞችን የሚቃወሙ ጥቃቶችን ተከትሎ ዜጎቻቸውን ከደቡብ አፍሪካ ወደ አገራቸው ለማጓጓዝ ሐሳብ ማቅረባቸውን ሮይተርስ ዘግቧል። በደቡብ አፍሪካ ከ1000 በላይ ናይጄሪያውያን ስደተኞችን ኢላማ ባደረገው ጥቃት ምክንያት በፈቃደኝነት ወደ አገራቸው ለመመለስ መመዝገባቸውን የናይጄሪያ የውጭ ጉዳይ ሚኒስቴር አርብ ዕለት አስታውቋል። በአሁኑ ጊዜ ለዚህ መርሃ ግብር ማን ተቀባይነት እንዳለው ለመወሰን በናይጄሪያ የውጭ ጉዳይ ሚኒስቴር እና በደቡብ አፍሪካ የኢሚግሬሽን ባለስልጣናት ማጣራት እየተደረገ መሆኑን ዘገባው አመልክቷል። የናይጄሪያ የውጭ ጉዳይ ሚኒስቴር ቃል አቀባይ የሆኑት ኪሚቢ ኢቢንፋ እስካሁን ድረስ አጠቃላይ መረጃ ባይገኝም ከ1000 በላይ ሰዎች ወደ ናይጄሪያ እንደሚመለሱ እንጠብቃለን ብለዋል። ደቡብ አፍሪካ በዚህ ዓመት ስደተኞችን የሚቃወሙ አዳዲስ የተቃውሞ ሰልፎችን አስተናግዳለች። ከነዚህ ተቃውሞዎች መካከል አንዳንዶቹ ወደ አመጽ ተለውጠዋል። አንድ ቡድን ስደተኞች እስከ ሰኔ 30 ድረስ እንዲባረሩ የሚጠይቅ የመጨረሻ ቀን አውጥቷል። ይህም በሀገሪቱ ተጨማሪ አመጽ ይቀሰቅሳል የሚል ስጋት ፈጥሯል። የኢራን ሚሳኤሎችና ድሮኖች በባህረ ሰላጤው ጎረቤቶቿ ላይ ጥቃት መፈጸማቸውን ተከትሎ በባህሬን የአየር ድብደባ ማስጠንቀቂያ ደወሎች መሰማታቸው ተዘገበ። የባህሬን መንግስት ቅዳሜ ዕለት ኢራን ወደ ሊባኖስና ኩዌት የባሊስቲክ ሚሳኤሎችንና ድሮኖችን እንደተኮሰች ተናግሯል። የውጭ ጉዳይ ሚኒስትሩ ኢራን በባህረ ሰላጤው አገራት ላይ የምትሰነዘረውን ጥቃት በአስቸኳይ እንድታቆም ጥሪ አቅርበዋል። የኩዌት የውጭ ጉዳይ ሚኒስቴር በበኩሉ ጥቃቶቹን ስጋት የመጨመሩና የሉዓላዊነት ግልጽ ጥሰት ሲል ጠርቷቸዋል። የኩዌት መንግስት ሀገሩን ከጥቃት የመከላከል መብቱ የተጠበቀ መሆኑንም አስታውቋል። እንደ ፈረንሳዩ የዜና ምንጭ አዣንስ ፍራንስ ፕሬስ ኃይሎችን ወደ ኩዌትና ባህሬን ተኩሳ የአሜሪካ ጦር 6ቱን ማክሸፉንና 7ኛው ደግሞ ኢላማውን መሳቱን አስታውቋል። በመጨረሻም በመካከለኛው ምስራቅ በጦርነት ምክንያት የረሃብ አደጋ ተደቀነ። በመካከለኛው ምስራቅ እየተካሄደ ያለው ጦርነት በሚሊዮን የሚቆጠሩ ተጨማሪ ሰዎችን ለረሃብ አደጋ እንዳጋለጠ የተባበሩት መንግስታት የዓለም ምግብ ፕሮግራም ገለጸ። ድርጅቱ እንዳለው እየጨመረ ያለው የነዳጅና የትራንስፖርት ዋጋ በአንድ በኩል ምግብን ውድ ሲያደርግ፣ በሌላ በኩል ያለው የገንዘብ እጥረት ደግሞ ድርጅቱ የሚያቀርበውን የምግብ እርዳታ እንዲቀንስ አስገድዶታል። የዓለም ምግብ ፕሮግራም እንደሚለው ባለንበት የአውሮፓውያን ዓመት በአፍጋኒስታን 17.4 ሚሊዮን ህዝብ የምግብ እጥረት ችግር ገጥሞታል። የመካከለኛው ምስራቅ ጦርነት ከተጀመረ ዛሬ 100ኛ ቀኑን ይዞ በሚገኝበት ወቅት ፖለቲካዊ ቀውስ እየተባባሰ መምጣቱን በመጥቀስ ጦርነቱ ሊያገረሽ መሆኑን ተንታኞች ስጋታቸውን ይገልጻሉ። የተወደዳችሁ የኢሪሳት አድማጭ ተመልካቾቻችን ለዛሬ ምሽት ያዘጋጀናቸውን የአማርኛ ቋንቋ አበይት ዜናዎችን በዚሁ ፈጽመናል። ለነበራችሁ ቆይታ እጅግ እናመሰግናለን። ሰላም ቆዩ።